አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ እና በዚሁ አጋጣሚ ሁላችሁንም ከልብ አመሰግናለሁ። እውነቴ ነው የምላችሁ በውስጥ አይዞች ሌላ በርቺ ጠንክሪ እያላችኝ ነው እና ለሁላችሁም ደግሞ የማታ እንጀራ ይስጣችሁ። እኔ ምንም ነገር አልልም። እንደዚህ አይነት ነገር ደግሞ ቤታችሁ ውስጥ አይግባ። አይደለም ለእናንተ ለጠላቴም አልመኝም ማለት ነው። እና ትናንትና አቤላ ተብዬው ቪዲዮ ሰርተዋል። ቪዲዮውን በደንብ አድርጋችሁ አይታችሁታል ማለት ነው። በሀገራችን የሌለ አንድ ሴት 3 ወንድ ማለት ነው። ነገር ግን ሩታ ጀግና ናት ስለው እኔ በምክንያት ነው ማለት ነው። ጠብ አድርጋቸው ነው ሄደችው ማለት ነው። ልክ ልካቸው ነግረዋት ማለት ነው። እዚህ ጋር አቤላ ከአንቺ ህይወት ከወጣ ቆይተዋል፣ ከአብርሽ ህይወት ግን አልወጣም ጓደኛዬ እያለ ነው። እንዴት ትወጣለህ ከአብርሽ ህይወት? ምክንያቱም የፈለግከው ነገር እያደረገልህ ነው ማለት ነው። እኛ አዲስ አበባ ውስጥ ማለት ነው አንድ ክፍል መኝታ ክፍል ብትከራይ ስንት ትከፍላለህ በወር ማለት ነው? አንተ ችጋራ ማለት ነው። ለሆድህ በየቀን 300 ብር ነው የምታወጣው አንድ ክትፎ ለመብላት ማለት ነው። ከዛስ የምትለብሰውስ እንደዛ እያለክ ነው ጥቅም የምትፈልገው። ጥቅመኛ ስላለችው ደግሞ አይነቅህ። በጣም ጥቅመኛ ነህ ማለት ነው። ሲቀጥል አስመሳይ ነህ ማለት ነው። ባልና ሚስት የለያየኸው አንተ ነህ ማለት ነው። እና ለዚህ ቃላቴ በጣም ይቅርታ። ለምን እንደሆነ ታውቃላችሁ? ሩታ ማለት እኔ ነኝ። እኔ በሴትነቴ ሊራመድብኝ አልፈቅድለትም ማለት ነው። ሩታ ሴት ስለሆነች በሴትነቷ ነገም እኔ ላይ እየተራመደ ነው ማለት ነው። ሴት እስከሆናችሁ እውነቴ ነው የምላችሁ ከሴት ልጅ ጎን ቁሙ ማለት ነው። አንዳንዶች አላችሁ ብዙ የምታሽቃብጡት ማለት ነው። አቤላ ራሱ ሲዘቀዘቅ እንዴት ተዘቀዘቀ ትላላችሁ? ክብር የሌለው ማለት ነው። እናቱን የሚያከብር ወንድ እኛ እንፈልግ። በደንብ አድርጋችሁ ዘግዝቁት ማለት ነው። እና ሌባ ማለት ነው። አንተ አስመሳይ ቪዲዮህን ማታ ከታች ወርጄ ነው ያየሁት ማለት ነው። ከዚህ በፊት ለዚህ ንግግሬ በጣም ይቅርታ በመጀመሪያ ደረጃ ማለት ነው። ከዚህ በፊት እኮ አንተ ማለት አታህ ማለት ነው ተቸግረህ ማለት ነው ገመድ ይዘህ ራስህን ልታጠፋ ነበረ የሄድከው ሰውዬው ማለት ነው። ዛሬ ግን አልፎልህ ሴት ርስ ትረግጣለህ። ያሳለፈችልህ ሴት ማለት ነው ሩታ ናት እኮ ያሳለፈችህ ማለት ነው። ሩታ ቪዲዮ እየሰራች ሰብስክራይብ አድርጉት እያለች ማለት ነው። አንተ ካጂ ማለት ነው። እሷ ናት እኮ ቤቷ ከሀገር ከቡታጀራ ማለት ነው ቅማልህን ተሸክመህ ወደ ሸገር ስትሄድ ማለት ነው ሩታ ናት እኮ ያስገባችህ። ሩታ ናት እኮ ቤቷን የከፈተችልህ ማለት ነው። እና ዛሬ እሷን ለመጠየቅ ምን አስፈለገ? ጓደኛዬ ነው ካልክ ጓደኝነታችሁን ጨርሱ ማለት ነው። በቃ ተፋቷት፣ ፍቷት። ምን ታርጋላችሁ? ምን እንድትሆን ነው የምትፈልጉ? በቃ ልጅቷ እብድ ብላ ሳብዳችኋት እናንተ እንደፈለጋችሁ ልትሆኑ ነው የምትፈልጉት ማለት ነው። እሷ ደግሞ አታብድም፣ እናንተ ታብዳላችሁ እንጂ ማለት ነው። እና ውድ ቤተሰቦቼ የኛ የሩታ እህቶች ማለት ነው በለበሱት ልብስ የዓመት በዓል ቀን ሁላችንም ቪዲዮ ሰርተን ነበር። ቦረኔ ራሱ ቲክቶክ አልወደውም፣ በጣም ነው የምጠላው። ግን ቲክቶክ የዛን ቀን ቪዲዮ ሰርቻለሁ ማለት ነው። ያንም ሼር ስለተደረገላቸው ራሳቸው ስላዩ ትላንትናውን አብረን ሂደን የእሱ ልብስ አውጥቶ ሰጠን ነባለ። እንዲ ሁሌም እኮ በእኛ አይዲያ ነው የምትንቀሳቀሱት ማለት ነው። ሁሌም በሩታ እህቶች ነው እልህ የምትጋቡት ማለት ነው። በቃ አንተ ከህይወት ውጣ አለችህ፣ ውጣ አላት። በቃ በማይበጥልህ ቦታ አትቀመጥ ማለት ነው። በማይሆን ቦታ አትቀመጥ። በቃ ሩታ አልፈልግህም ከህይወቴ ውጣልኝ አለችህ፣ ውጣ በቃ ማለት ነው። ጓደኛዬን ካልክ ከጓደኛ ጋር ሁን። አብርሽማ እንዴት አድርገህ ስለሚልክህ ስለምትላልክለት ውሸት ነገር ስለምታወራ ጽጌን ያወራችሁ ወሬ መታህ ለሩታ ስለምታቃጥር ብዙ ነገር እኮ እናውቃለን ስላንተ ማለት ነው። አቤላ አስመሳይ ነኝ እንኳን አትበል። በደንብ ባርጋህ አስመሳይ ነህ ማለት ነው። አብርሽ የሚያረጋቸው ድርጊቶች ሁሉ ነገር ታውቃለህ። ያረጋቸው ድርጊቶች መታህ ለሩታ የምታቃጥርላት ስላወቀችብህ እኮ ነው እንደዚህ የምትለው። አንተ መልስ ሰጣሃት ማለት ሌላ ሰው ሰድባት ማለት ምንሟም አይወርድም ማለት ነው። ግን በዚሁ አጋጣሚ አብርሽ ጀግና ነው የምትሉ ሴቶች ማለት ነው አብርሽ የቱ ጋር ነው ጀግንነቱ ማለት ነው? አንድ ወንድ ሴት በጓደኛው ሚስቱን ሲያስረግጥ ሚስቱን ሲያሰድብ ማለት ነው አለቀሰ ላሉ እንዴ? ገና ደመን ባለ ያለቅሳል። ትንሽ ማልቀስ ሳይሆን ደም እንባ። ምክንያቱም ለምንድን ነው የሚያለቅሰው? አብርሽ ትዳሬና ትዳርህ ያዝ፣ ቤትህን ያዝ፣ ህይወትህን አሳምር ስለተባለ ይሄ ጅልነት ነው። እውነት የጅል እንባ ነው እንጂ እውነት ከውስጡ ተሰብሮ አይደለም። እኔ ደግሞ የምፈልገው ከውስጡ ተሰብሮ እንዲያለቅስ ነው ማለት ነው። ሴት ልጅ አትስበሩ ማለት ነው። ሴት ልጅ ክብር ናት። ሞር እንኳን ሩታ ለእናንተው ማለት ነው። ሩታ እኮ ያልሆነችው የለም ማለት ነው። እናንተ ካዲዎች እየከዳችሁ ማለት ነው። አብርሽን ከዛ በፊት ነው የምናውቀው። አብርሽን አንድ ቀን አንተ ሩታ ሳትመጣ በፊት ከአብርሽ ጋር የሆነ ቪዲዮ ሰርታችሁ ታውቃላችሁ?
ከአብርሽ ጋር እንደዚህ ተጠጋግታችሁ እንደዚህ ላይፍ ታሳልፉ ነበር? ምክንያቱም አብርሽ ስላልነበረው ማለት ነው። አብርሽ እንደውም ከሌላ ሰው ነበረ ቪዲዮ የሚሰራው፣ ከነ ሙቤ ጋር ነበረ ቪዲዮ የሚሰራው ማለት ነው። ማንነታችሁ እኮ በደንብ ጠንቅቀን እናውቃለን ማለት ነው። አቤላ እከካም ማለት ነው። መጀመሪያ ታጠብ በደንብ አድርገህ፣ መጀመሪያ የራስህን ልብስ ገዝተህ ልበስ። ሴት ልጅ ላይ አፍህ ከምትከፍት ማለት ነው። አንተ ጠንብ የጠነባህ ማለት ነው። ጠነባህ የሚያጥብህን ሰው አጣህ ማለት ነው። ወይኔ ትላንትና ማሩታዬ በጣም ተሳሰተች እኮ። ያን በለመደ እጅዋ አንዴ ብታጮላልኝ እኔ እየጠበቅኳት ነበረ። እንደው አንዴ ባጮለችልኝ እያልኩ ማለት ነው። ደግሞ ጥቅመኛ አትበኝ ታዲያ። ጥቅመኛ ካልሆንክ እስኪ አንተ የሩታን ፈቱ ሳትለጥፍ ሩታን ሳትይዝ ና ለብቻህ ማለት ነው። 20 እንኳን ቪው የለህም ማለት ነው። በሩታ ነው የምታድገው፣ በአብርሽ ነው የምታድገው። ልንገርህ ነው ማለት ነው። አንተ እኔ እንጃ አላቅም፣ ሴታ ሴት ማለት ነው። የሴትን ጉርድ ለብሳ እኮ ነው የምትሄደው ማለት ነው። ዛሬ ሩታ ላይ አፍህን የምትከፍተው ማለት ነው። እያንዳንዳችሁ ማለት ነው። ነገ እውነቴ ነው የምላችሁ ሩታ ከእናንተ ህይወት ብትወጣ እናያቸዋለን የት እንደምትደርሱ ማለት ነው። ማን እንደሚከታተላችሁ ማለት ነው። ምክንያቱም ይሄንን ስለምታውቁ ነው ከእያንዳንድ ቦታ አማላጅ የሚልከው ማለት ነው። አብርሽ ሞር እንኳን ሩታ በህይወቱ ብትወጣ ማንም ዞር ብሎ አያየውም ማለት ነው። ሁሉም ነገር ያማረበት የነበረው ከሩታ ጋር ነው። ሁሉም የሚታይለት የደመቀው የነበረው ሚዲያው የሞላው የነበረው ከሩታ ጋር ነው እንጂ ለብቻውን አይደለም ማለት ነው። ነገም እናንተም እንደዛ ናችሁ። ነገር ግን ሴት ልጅ ብታከብሩ፣ ስነ ስርዓት ቢኖራችሁ፣ እንደው ስትወለዱ ራሱ ስነ ስርዓት ይዛችሁ አልወጣችሁም ማለት ነው። አልተከበራችሁም። እኔ ለጓደኛዬ ብዬ ነው እንጂ ብዙ ስራ አለኝ፣ የስራ ሰው ነኝ። ጥርግ በል ስራህን ስራ በደንብ ማለት ነው። ሂድ እዛ 18 እየወጣ ሴቶችን አገላብጥ ማለት ነው። ማነው ትናንትና ማለት ነው ሄርሚላ ስትመጣ ከሱ ጋር ሄርሚላ ከህይወት ወጣው ስትል ድጋሚ ተመልሶ ያመጣት ማናት? አንተና ብሩኬ አይደላችሁ? ለምን ትለያያላችሁ? እሷ ጥሩ ልጅ ናት እያላችሁ ማለት ነው። ምግብ ሄርሚላትን ጠበቃችሁ እንጂ እኮ ሩታን አልጠበቃችሁም። አገሰስ እና አላየነህም እንዴ? ስታጎርሰህ ማለት ነው። ነውር ነው፣ ሼም ነው አትሉም? አልበላም ሩታ ትምጣ፣ ሩታ ስትመጣ ደግሞ አብረን እንበላለን አትልም ነበር? አንተ መልካም ከሆንክ ማለት ነው። ነገሩ ሆኖ ብሎ ነው፣ ተመካክረው ነው። ምክንያቱም ሩታን እንደሚያስከፋትና እንደሚያስቆጣ ስላወቁ መጣው 30 ደቂቃ ጠብቁኝ ስትል አይ በቃ 30 ደቂቃማ ከመጣች እስከምትመጣ ድረስ እኛ እንብላ ሆናችሁ ልጅቷ ልታቃጥሏት ነው እንጂ እንዳወቃችሁ አይደለም። ምነው ሰው እኮ ከተሰላቸ በዚህ ናክል አይደለም። እውነት ግፏን ይዛችኋል ነገ ማለት ነው። ምክንያቱም እናንተ ተሰብስባችኋል፣ ከአብርሽ ጎን ናችሁ፣ 4 5 ሆናችሁ ማለት ነው። ሩታ አንድ ሰው ወጥቶ የሚናገርላት የለም፣ ከጎኑ አይዞሽ የሚላት የለም። ይህንን ሁሉ ስለምታውቁ ነው የምትጫወቱባት። አንድ እንዳናንተ አይደለም። ዝም ብሎ እንኳን አንድ ወንድም ቢኖራት ልክ ልካችሁ ነበር የሚያስገባችሁ። የሰውን ብቸኝነት መሆን ምን ያክል እንደሚቀብር ማለት ነው። ቤተሰቦች ብቸኝነታችሁ ማለት እዩት፣ በሩታ ተማሩ ማለት ነው። አይ ብቸኝነት፣ እውነቴ ነው ሙላችሁ። እኔ አላቅም፣ በጣም ነው ያሳዘነችኝ ማለት ነው። ነገር ግን እነሱ እየበሉ እየጠጡ ይውሉና የሆነ ነገር ስትይዝ አላማዋን ሊያጦቅሩ፣ ህይወቷን ሊያጦቅሩ ነው የሚመጡት ማለት ነው። አሁን ምን ይፈጠርና ነው በሷ በፊት ለፊቷ የምትቆሙት ማለት ነው? ምን ታርጋችሁ? በቃ ውሳኔዋ ነው ይፍታት። አይም ደግሞ አልፈታም ካለ ደግሞ ኑሮውን ያኑር። እናንተን ከህይወቱ አስወጥቶ ማለት ነው። ምርጫ ነው የተሰጠው፣ ሌላ ነገር የተሰጠው ነገር የለም ማለት ነው። ሩታ ነገም ዛሬም አሸናፊ ናት፣ እመኑኝ ማለት ነው። ለትንሽ ቀን ተረጋጉ እያንዳንዳችሁ ማለት ነው። እውነቴ ነው ሙላችሁ። በዚሁ አጋጣሚ ማለት ነው የሩታ እህቶች ማለት ነው ለምንድን ነው ዝም የምትሉት? ለምንድን ነው የማትናገሩት? ለምንድን ነው ኮሜንት ማታረጉት ማለት ነው? ብዙ ነገር የምታውቁ ነገር አለ። እናንተ አፋችሁ ለመቼ ነው? እኔ በጣም እያናደዳችሁኝ ነው። እውነቴ ነው ሙላችሁ። ቅጥል እረር እያረጋችሁኝ ነው ማለት ነው። ምን እየሆናችሁ ነው? ሩታ ብቻ ነው እንዴ የምታውቁት? ያለ ነገር ሁሉ ነገር ይፋ ለምንድን ነው የማታረጉት? ምን ሊሆኑ ነው? ምን ሊያመጡ ነው እነዚህ ማለት ነው? ምን ሊያረጉን ነው? ሊገሉን ነው? ጫፋችን እኮ አይነኩንም ማለት ነው። እንደዚህ አይነት እንደውም ከሀገራችን ቢጠፋ ነው የሚሻለን። እንደዚህ የወረደ ሰው ደግሞ ከኛ ጋር መኖርም የለበትም መቀጠልም የለበትም። እና ፍራቻው ምንድን ነው? ለማን ነው? እዚህ ጋር እኮ ስናወራ ብዙ ነገር ስንሳደብ ሀራም እንደሆነ ወንጀል እንደሆነ እናውቃለን። ለነገ ቤታችን ያልተጨነቅን ፈጣሪያችንን አላህን ረስተን ብዙ ነገር የምናወራው እነሱ ለምንድን ነው የምንፈራቸው?